ጥምቀት ለድነት አያስፈልግም የሚል ሰው ድኗል? እኔ አልልም እንደዛ ማለት አስፈላጊ አይደለም። ክርስቲያን ያለ ሁሉ ወይም ክርስቶስን እከተላለሁ ያለ ሁሉ ክርስቲያን ሊባል ይችላል። ክርስቶስን እከተላለሁ ያለ ሁሉ ክርስቲያን እንደማይባል ጋዲ ነግሮናል። ስለዚህ እውነተኛይቱን ደግሞ ማለት እውነተኛ ክርስቲያን እንደሚባል እውነተኛ ክርስቶስን መከተሉ በምንድን ነው የምናውቀው? እንዴት አንድ ሰው እውነተኛ ክርስቲያን የሚባለው እንዴት ነው? ወይም ደግሞ ማን ነው? በምንስ ማወቅ እንችላለን ለሚለው የመጀመሪያውና ዋነኛው ነገር ትምህርት ነው። አንቺ የምታምኚው እምነት የመጽሐፍ ቅዱስ እምነት ነው? መጽሐፍ ቅዱስ የሚለውን ነው? አዎ። እሺ፣ መጽሐፍ ቅዱስ የሚለውን አንቺ ካመንሽ ከአንቺ እምነት ተቃራኒ ያመኑ ሰዎች እምነታቸው ከመጽሐፍ ቅዱስ ውጭ ነው ማለት ነው አይደል? በእኔ ሳይሆን በመጽሐፍ ቅዱስ እውነት ያልጸኑ ሰዎች ያው እኮ ነው። አንቺ የምታምኚው የመጽሐፍ ቅዱስን ከሆነ እና የአንቺን የመጽሐፍ ቅዱሱ አንድ ከሆነ ከእናንተ ከአንቺና ከመጽሐፍ ቅዱስ የተቃረነ እምነት ካላቸው መጽሐፍ ቅዱሳዊ አይደለም ማለት ነው አይደል? ከመጽሐፍ ቅዱስ የተቃረነ እምነት ካለ ኦፍ ኮርስ። እሺ፣ ጥምቀት ለድነት አያስፈልግም የሚል ሰው ድኗል? እኔ አልልም እንደዛ ማለት አስፈላጊ አይደለም። ያ ሰው ትክክል አይደለም። ድኗል አልዳነም? እኔ የተረዳኸኝ ከሆነ ጥምቀትን ሳይጠመቅ ችላ ብሎ አልፈልግም ብሎ ምናምን ከሞተ ለድነት አይደለም የሚል ነው ያልኩት። ጥያቄ ለድነት አይደለም የሚል ስለሆነ ችላ ብሎ ቢሞት አደጋ ወዘተ እሱ ውስጥ አልገቡም። ለድህነት አይደለም የሚል ቢኖር ድኗል ወይስ አልዳነም? በክርስቶስ ካመነ ድኗል ብዬ ምናል። እሺ፣ በክርስቶስ አምኖ ጥምቀት ለድህነት አይደለም ቢልም በክርስቶስ አምኖ ጥምቀት ለድህነት ቢልም አንድ ነው፣ ወይም አንድ አይነት እምነት ነው ያላቸው ወይም አንድ አይነት ድህነት አላቸው እያለችን ነው። በጣም ጥሩ። እንደዚህ ከሆነ የምታምኚው ያንቺ እምነት ማመንሽ ትርጉም አልባ ነው ማለት ነው። ለድህነት ብለሽ ማመንሽ ትርጉም አልባ ነው። ለምን? ለድህነት አይደለም የሚለው ራሱ ስለሚድን ማለት ነው። ሁለተኛው ነገር ደግሞ መጽሐፍ ቅዱስ ሁለቱንም ነገር የሚናገር ከሆነ አንዴ ለድህነት ይላል አንዴ ለድህነት አይልም እያልሽኝ ነው፣ ወይንም ደግሞ ከሁለት አንዱ ነው የሚናገረው ብለሽ ልትመርጪ ግድ ይልሻል። ሁለቱንም ነው ካልሽ ጥቅስ ትጠቅሽልኛለሽ። ለድህነትም ነው ለድህነትም አይደለም የሚል ማለት ነው። ምክንያቱም እነኛ ሰዎች ለድህነት አይደለም ሲሉ ከመጽሐፍ ቅዱስ ተነስተው ካልሆነ መጽሐፍ ቅዱስ ላይ ከሌለ እምነታቸው ይሄ ከአጋንንት ነው። ምክንያቱም ሐዋርያቱ እኛ ከሰበክነው የተለየ እርሱ የተረገመ ነው ስላሉ ማለት ነው። ለድህነት አይደለም የሚል የመጽሐፍ ቅዱስ ትምህርት አለ። እኔ የኔን መረዳት ነው ማወራው፣ እዚህ ጋር የኔን መረዳት ነው ማወራው እና አንድ ሰው አምኛለሁ የሚል ግን የእግዚአብሔርን ትእዛዝ ማለት በእግዚአብሔር ትእዛዝ ላይ ይሄ ቸልተኛ ያግፋፋ ማለት እምነት ምንድነው? ጥምቀት የሆነ ውሃ የማይነሳ አይነት ነገር የሚያወሩ ትክክል አይደለም ብዬ አምናለሁ። ግን ይሄ ስርዓት መፈጸም አለበት፣ ምንም ጥያቄ የለው መፈጸም አለበት። ጥምቀት ለድህነት አይደለም የሚል የመጽሐፍ ቅዱስ ትምህርት ሰምተሻል ወይስ አልሰማሽም እህታችን? ጥምቀት እንደዛ ብዬ እንትን አይደለም። አስፈላጊ ነው፣ ለድህነት አንዱ አካል ነው። ግን እምነት እኩል አላረገም። ለህሊናሽ ተገዢ፣ ህሊናሽን አሰሪው፣ ለመጽሐፉም ታመኚ። ገና ለገና ከሰዎች እንትን እላለሁ ቃረናለሁ ብለሽ ለመጽሐፉ አለመታመን ይሄ የመንፈስ ቅዱስ ያለበት ራሱ አይደለም። ቆይ ተረጋጊ እንዴ። እንደዚህ አይነት ነገር በጣም ስለሚያሰለች ማለት ነው። ሰው ህሊናውን ካልሳተ በቀር ሁለት የተለያየ ቦታ ላይ ቆሞ ችግር የለብኝም ሊል አይችልም። የምታወሪው ለመጽሐፍ ቅዱስ ወግነሽ ከሆነ በስርዓት መጽሐፍ ቅዱስ የሚለውን ደፈር ብለሽ ተናገሪ። አይ ተቻችለ ነው የምንኖረው ካልሽ አንቺ ከመጽሐፍ ቅዱስ የምትስማሚ አይደለሽም፣ የሐዋርያቱም ትምህርት የገባሽ አይደለሽም። ስለዚህ ቁጭ ብለሽ መማር ነው የሚኖርብሽ። እሞግታለሁ ብለሽ ከገባሽ ግን ለመጽሐፉ ቢያንስ መታመን አለብሽ። ሐዋርያቱ በግልጽ ቋንቋ በግልጽ ቋንቋ እኛ ከሰበክነው የተለየ እርሱ የተረገመ ነው ብለዋል። አንቺ የሐዋርያቱ ከሆነ ያለሽ ለድነት አይደለም የሚሉት ሐዋርያቱ የሰበኩት አይደለም ማለት ነው። ግልጽ አይደለም ይሄ?
አይደለም ወይ? እሺ ጨረስክ? አዎ ጨርሻለሁ። በቀጥታ የተጠየቀው ላይ መልሽ። እሺ ዙሪያ ጥምጥም ባንሄድ ጥሩ ነው። እኔ ላይክ አያስፈልግም ብዬ አልለመደምም፣ ግን ከእምነትም እኩል አላረግም። እምነት ከጥምቀት ይበልጣል ብዬ አምናለሁ፣ ግን አንዱ አካል ነው ብዬ አለው፣ ግን ከእምነት እኩል አላረግም። አንድ ሰው ድንገት የመጠመቅ አጋጣሚውን ሳያገኝ ቢሞት አምኖ ቢሞት ከገባሽ ጀምሮ ያ ሰው አልዳንም ማለት ነው። አንዴ ቆይ መቅደላዊት በዛ ወይ እናውራ። እንትን ሳትላት ከገባሽ ጀምሮ እኩል አላረግም ትያለሽ። እኩል አርጊ ብሎ የጠየቀሽ ማን ነበር? ተጠየቀሻል? አልተጠየቅሽም። አይሽ ትክክለኛውን ነገር ለመናገር ድፍረቱን ስላጣሽ ያልተጠየቅሽው ላይ ምላሽ ትሰጫለሽ። ማንም ከእምነት ጋር አነጻጽሪ ያላለሽው። የጠየቁሽ ጥያቄ ምንድነው? አንቺ ያመንሽው እምነት ከመጽሐፍ ቅዱስ ከሆነ ይሰማል። እዮባ ወይም ያወራል። በቃ አሁን ጥያቄውን ከምትደግምላት አሁንም ተመልሳ ያንኑ ስለምትል መጀመሪያ እስኪ የጠየቀሽ ምንድነው የሚለው እስኪ ራሷ ትንገረን። ለየትኛው ጥያቄ ነው አሁን ምላሽ መስጠት የነበረው? እስኪ ጥያቄው ምን ነበር ያለሽ እህታችን መግዲ? ጥምቀት ምንድነው? ለድህነት እንደዛ ነው። ጥምቀት ለድህነት እህታችን በደንብ እየሰማሽ እንደዛ ነው አለች። እንዴ ጨዋታ እኮ አይደለም። ልትጫወቺ ከሆነ የገባሽው እዚህ መጫወቻ ምናምን። ኦኬ ምንድነው? ጥያቄውን ሳያሰሚ እንዴት ትመለሻለሽ? ምንም ጥያቄውን ለሶስተኛ ጊዜ ደግሞታል። ጥያቄውን ግን አልያሹም። ዝም ብለሽ ነው አላስኩት። የመጨረሻ ጊዜ ይሄን ይጠይቅሻል። ጥያቄውን ካላገኘሽ እታች ሆነሽ ትማሪያለሽ ከይቅርታ ጋር ማለት ነው። አንዴ ድገምላት ይገባ ከተ እሺ የጠየቁሽ ጥያቄ አንቺ ጥምቀት ለድህነት ነው ብለሽ ታምኛለሽ፣ መጽሐፍ ቅዱስ ይላል ብለሽ። አሁን እዚህ ጋር አስቀድሜ የማሳስበው እምነት ይበልጣል ጥምቀት የሚል ጥያቄ አልቀረበም። ስለዚህ እንደዚህ አይነት ወሬ ፈጽሞ እንዳታወሪ ስላልተጠየቅሽ ማለት ነው። ጥያቄ ጥምቀት ለድህነት የሚል ከሆነ የመጽሐፍ ቅዱስ ትምህርት ለድህነት አይደለም የሚሉት ከየት አመጡት? ምክንያቱም አንቺ የምታምኚው እምነት ለድህነት ነው፣ ሐዋርያቱ ደግሞ እኛ ከሰበክነው የተለየ የተረገመ ነው ብለዋል። ስለዚህ ለድህነት አይደለም የሚለው የተረገመ ትምህርት አይደለም ወይ? ምክንያቱም ከአንቺ እምነት አይደለም ካልሽ መጽሐፍ ቅዱስ ላይ ለድህነት አይደለም የሚል ልታሳይን ይገባል። ሐዋርያቱ ያልሰበኩት ከሆነ እርሱ ምን ስለሆነ? የተረገመ ስለሆነ አልኩሽ። እሺ ጥምቀት ለድህነት እንዴት ብዬ ላስረዳ? አስፈላጊ ነው ብዬ ማምናለሁ፣ ግን እኔ ከእምነት ጋር ግን አላነጻጽርም። እሺ አንተ ያልከው ደግማ ብትልክ ራሱ እንዳታስገባት። ሰው እንዴት እየሰማ ማስተዋል ያቅተዋል? አታነጻጽሪ። ሲጀመር ማን አነጻጽሪ ያለሽ ብዬ አሁን እንኳን ብያታለሁ እንዳትገባ። ጌታ ሆይ ምን ምኖቹ ናቸው በእግዚአብሔር። አረ በስመ አብ ማለት አሁን ስንት የተጠየቀች በራሷ አልገባኝም ማለት አይቻልም እንዴ? በፕሮ ቆይ ካልገባ ጥያቄ ማለት አልገባኝም አይባልም እንዴ? የምር እኔ ሌላ መልስ እንኳን ምን አለበት ቀየር። ለአራተኛ ጊዜ እሱን ትደግመዋለች። እኔ ከእምነት ይበልጣል ብያለሁ እንዴ? ምን ጉድ ነው? ኧረ በመድኃኒዓለም ቢያንስ እሺ ማገናዘብ ቢያቅተን መስማት እንዴት ያቅተናል? ያዴ ሉተር ግን ያው እምነትና ጥምቀትን አንድ አድርጎ ነው የሚወስደው። የሚያሳዝነው ያ ትክክል። ያ እሱን ልናሳያት ነበረ በጣም በሚገርም ሁኔታ ግን አይ ዶንት ኖ እኔ ዝም ብላ እንዲገባትም የመጣች አትመስልምና ጥሩ ነው ያረከው ያስወረድካት ሰው። እንደውም እነዚህ እምነት ብቻ ምናምን ብለው ጥምቀት የሌለው ምናምን የሚሉ ሉተር ምንድነው የሚላቸው? እሺ አንዴ መጽሐፏን እንክፈተውና ሁለት እስከዚያ ተው ትላለች። መብራት አለ እያበራ
በርቷል እኮ ፓፓ በርቷል። ግን ምንም ማድረግ አይቻልም። ምንም ልረዳ አልችልም። ያው በእንትንም አብርቻለሁ። እዚህ የሚታይ ከሆነ እንግዲህ አብርቻለሁ። እሺ አይ እንዲህ ሳቀርበው ራሷ በዚህ እንትን እለዋለሁ እንዴ? እሺ ይታያል። አሁን አይ ቲንክ ይታያል መሰለኝ። ከዚህ አካባቢ እንጀምርና 28 ምን ይላል? አሁን እምነት ራሱ ብቻውን ግን ይሄ እምነት የሚባለው ነገር ያለ ጥምቀት ራሱ ቫሊድ ሊሆን ይችላል። ከጥምቀት ልንለየው እንችላለን አንችልም። ያው ነገር ግን የኛ ሁሉን አዋቂ አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮችን ምንም እንደማይጨምሩለት ይናገራሉ። እኛም እንዲህ ብለን እንመልሳለን ይልና እውነት ነው። በኋላ ላይ እንደምንሰማው ከእምነት በስተቀር ከእኛ የሆነ ነገር ያንን አያደርገውም ይልና እነዚህ እውር መሪዎች ግን እምነት የሚያምነው የሚንጠለጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም ይላል። እምነት ራሱ ያለ ጥምቀት የት ላይ ይቆማል? የት ላይ ይንጠለጠላል? ዘን ይቀጥልና ስለሆነም እምነት ውሃውን አጥብቆ ይይዝና ጥምቀት ፍጹም ድነትና ሕይወት ያለበት ነገር መሆኑን ያምናል ይላል። ስለዚህ ጥምቀት ምንድነው? ፍጹም ድነትና ሕይወት ያለበት ነገር መሆኑ ያምናል። እንዲህ ካላመነ ሲጀመር ድህነቱ ምንድነው? የተሟላ ፍጹም የሆነ አይደለም። አለበለዚያ ምንድነው እሱ? እውር መሪ አዳዲስ መናፍስት ናቸው። ኦኬ፣ ሁሉን አዋቂ አዳዲስ መናፍስት ናቸው ይላል። እውር መሪዎች ይላል። እነዚህ እውር መሪዎች ግን እምነት ዝም ብሎ ያለ ጥምቀት ያድናል ብለው ይናገራል። ይሄ ግን ፈጽሞ ሊሆን እንደማይችል እና ደግሞ ምን ይላል? ያለ ጥምቀት ማንም ሊድን እንደማይችል መጠመቅ እንደሚገባ ካልተጠመቅን ደግሞ እንደማንድን በግልጽ ታዟል ይላል። እሺ እሱን ላሳይና ምናልባት ሰው ከገባ እንቀጥላለን። ኦኬ ያው እዚህ ጋር የሚታያችሁ ከሆነ ጥምቀት ራሱ ምንድነው? የሰው ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ ካለ በኋላ በተጨማሪም አለ መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታ በጥብቅ ታዟል። መጠመቅ እንደሚገባ አለበለዚያ አንድንም ተብሎ ተነግሮናል ይላል። ይሄ እውነተኛ ወንጌል ከሆነ የመጽሐፍ ቅዱሱ ትምህርት የመዳን ትምህርት ይሄ ከሆነ ኦኬ፣ ከዚህ ውጭ ያለ የወንጌል ትምህርት ምንድነው ማለት ነው? የተረገመ ነው። ምክንያቱም ሐዋርያው ቅዱስ ጳውሎስ ካልተገረዛችሁ አትድኑም የሚሉትን ነው ባይዘው የተረገመ ወንጌል የመዳን ትምህርት ያለው ማለት ኦኬ፣ ካልተገረዛችሁ አትድኑ። መገረዝ ይገባል አይገባም የሚለው ትምህርት አይ ይገባል ግዴታ መገረዝ አለባችሁ የሚለውን ትምህርት አይደለ እኛ ያልሰበክነው የተረገመ ወንጌል ያለው ገላትያ መልእክቱ ምዕራፍ 1 ከቁጥር 9 ጥምቀት ለድህነት ይገባል ብሎ መጽሐፍ ቅዱስ ተናግሮ አይ አይገባም ካለ ኮምፕሊትሊ ከእግዚአብሔር ሐሳብና ከእግዚአብሔር የማዳን ትምህርት ፈጽሞ የሚቃረንና የተረገመ ትምህርት ነው ሊሆን የሚችለው። ይህንን ከእግዚአብሔር ቃል የእግዚአብሔርን ቃል ለመወገን የምትፈሩ ከሆናችሁ የምን ወንጌል አማኝ ነው? ኦኬ፣ ወንጀል ልታምኑ ትችላላችሁ። ወንጌል ግን ገና አልገባችሁም፣ አላመናችሁም። ለሰዎች ነው የምትጨነቁት ስቲል ማለት ነው። ኦኬ፣ አጠገባችሁ ያሉ መሰረተ ክርስቶስ ነው የምትመለከቱት እንጂ ወንጌሉን አትመለከቱትም ማለት ነው። ሐዋርያቶቹ የሰበኩትን ወንጌል አይደለም የምትመለከቱት፣ ክርስቶስ የሰበከውን ትምህርት አይደለም ጉዳያችሁ። አጠገባችሁ ያለውን ግለሰብ አጠገባችሁ ያለውን ጓደኛ ነው የሚያስጨንቃችሁ ማለት ነው። እንደዛ ከሆነ ደግሞ እናንተ ወንጌል አማኞች ሳትሆኑ የክርስቶስ ተቃዋሚዎች ትሆናላችሁ ማለት ነው። ከዛ አንጻር የሚታይ ነው። ቀጥሉ። ቃሎት ያሰማልን። ዮባይ ዮሐዴ ቃሎት ያሰማልን። ጋዲ ዮሐዴ እንትን ስላለን የተወሰነ ልስጥና እዚህ ላይ ክርስቲያን ያለ ሁሉ ወይም ክርስቶስን እከተላለሁ ያለ ሁሉ ክርስቲያን ልባል ይችላል እንትላለን። ኦኬ እሺ፣
ጥሩ ጥያቄ ነው ማክ። የክርስቶስ ተከታይ ነኝ ያለ ሁሉ ወይ ደግሞ ክርስቶስን እከተላለሁ ብሎ ክሌም የሚያደርግ ሁሉ ክርስቲያን ነው ወይ ደግሞ ክርስቲያን ተብሎ ሊጠራ ይችላል ወይ ነው አይደል ሐሳቡ? ማክ ካልተሳሳትኩ። ልክ ነህ። ምንድነው ያው ከዚህ በፊት ብዙ ጊዜ እንግዲህ ወንድሞችም ሲናገሩ ብዙ ጊዜ ከዚህ በፊት ስንማማር ብዙ ላይፍ ሴሽኖች ላይ ክርስቶስን መከተል ማለት አሁን በጣም ብዙ ሰዎች የሚሸወዱት እዚህ ጋር ነው። ትልቁ መሸወድ ያለው እዚህ ጋር ነው። ክርስቶስን መከተል ማለት ጀስት የስም መከተል አላል እንደዛ ነው የሚመስላቸው። ለምሳሌ በክርስቶስ አምኛለሁ ሰው ሲል በቃ በክርስቶስ አምኛለሁ፣ ክርስቶስን አምኜዋለሁ፣ ክርስቶስ አዳኜ ነው መድኃኒትን። ኦፍ ኮርስ ሰው ኮንፌስ ማድረግ አለበት። ጌታ ኢየሱስ ክርስቶስ ቅዱስ የእግዚአብሔር ልጅ የአብ ልጅ የማርያም ልጅ መሆኑን ማመን አለበት። ክርስቶስ ላይ የሚደረጉ ወይ ደግሞ ክርስቶስ ላይ ማመን ያለብን ነገሮች አሉ። ይሄ የሚካድ ነገር አይደለም ግዴታ። ነገር ግን ክርስቶስ ኢየሱስን መከተል ሲባል ደግሞ ምንድነው ክርስቶስ ኢየሱስ ላይ ያለን እምነት ብቻ ሳይሆን ጌታችን ኢየሱስ ያስተማረውንም ትምህርት ደግሞ አብሮ አሚን ብሎ መቀበል ያስፈልጋል። በጣም መሰረታዊ ነገር እሱ ነው። ብዙ ሰዎች እየተሸወዱ ያሉት አሁን እዚህ ላይ ነው። ለምን አሁን ማክ እንደምታውቀው በዓለም አቀፍ ደረጃ ምን አይነት ነገሮች እየመጡ መሰለ? ይሄ ያላር ቸርች አያስፈልግም ለምሳሌ የሚሉ ወገኖች በጣም እየበዙ እየመጡ ቤተክርስቲያን አያስፈልግም። በቃ ለምን ቤተክርስቲያን ሄዳለሁ? ቀጥታ ከእግዚአብሔር ጋር ዳይሬክት የሆነ ኮኔክሽን አለኝ ምን አለኝ። ነገር ግን ይሄ ሁሉ ነገር ከምን ይመጣል ከተባለ ጌታችን ኢየሱስ ክርስቶስ ያስተማራቸውን ትምህርቶች ሰው ካለማወቁ የተነሳ ሐዋርያት ያስተማሩትን ትምህርት ካለማወቅ ካለመረዳት የተነሳ ሰዎች እዚህ ችግር ውስጥ ይገባሉ። ለምሳሌ ክርስቶስ ኢየሱስ ያስተማረውን ትምህርት መቀበል ምን ማለት ነው ከተባለ ጌታችን ኢየሱስ ለምሳሌ በግልጽ ያስተማራቸው ትምህርቶች አሉ። በግልጽ ወደዚህ ወደዛ የማያስብሉ እነዛን ትምህርቶች ሳትቀበል እነዛ ትምህርቶችን ሳትቀበል ወይ ደግሞ ጌታችን ኢየሱስ ክርስቶስ ለሐዋርያት ሰጥቶ ሐዋርያት ያስተማሩትን ትምህርት ሳትቀበል ጌታ እንቀበላለሁ ብትል ፌዝ ነው። ለዛ አይደል ማክ እንደምታውቁ ማቴዎስ ወንጌል ምዕራፍ 10 ላይ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ደግሞ የላከኝን ይቀበላል አለ። ቼኑ ባይዘው እንደዚህ ነው። እናንተን የሚቀበል ሲባል ሐዋርያትን እንደው ሐዋርያት ናችሁ ብሎ ብቻ መቀበል ሳይሆን የእግዚአብሔር ሐዋርያት ናችሁ፣ ከእግዚአብሔር ነው የተላካችሁት። የምርም አዘ ሴም ታይም ምንድነው የእናንተንም ትምህርት መቀበል ማለት ሐዋርያትን መቀበል ማለት የሐዋርያትን ትምህርት መቀበል ነው። ቅዱስ ጴጥሮስ ያስተማረውን፣ ቅዱስ ጳውሎስ ያስተማረውን፣ ቅዱስ ዮሐንስ ወንጌላዊ ያስተማረውን እነዚህን ትምህርቶች መቀበል ማንም መቀበል ነው? ሐዋርያትን መቀበል ነው። ስለዛ ትልቁ ችግር እሱ ነው። ማንም ሰው እኔ አሁን አንድ ግለሰብ ተነስቶ የክርስቶስ ተከታይ ነኝ ወይ ደግሞ ጌታ ኢየሱስ ክርስቶስን የምከተለው ቢል አትከተለውም ብለህ እንትን ልትለው አችልም። በትምህርት ላይክ ልታብራራለት ትሞክራለህ፣ ኦር እንዲህ ነው ብለህ ልታስረዳው ትሞክራለህ እንጂ አይደለም ብለህ ሰውን እንትን ልትል አችልም። ነገር ግን የምርም አንደኛ የክርስቶስ ተከታዮች መለያ አላቸው። መለያ አላቸው የሚገለጥ ከባህሪ አንጻር ከብዙ ነገር ከምግባር አንጻር መለያ መገለጫ አላቸው። ከዛ ባለፈ ደግሞ መገለጫ አላቸው ስንል ደግሞ አዚህም ታይ ምንድነው ከትምህርትም አንጻር ነው። ስለዚህ ያንን ትምህርት ጌታ ኢየሱስ ክርስቶስ ያስተማረውን ትምህርት ቅዱሳን ሐዋርያ አባቶቻችን ያስተማሩትን ትምህርት ያንን ትምህርት ሰው ሳይቀበል እንደው ክርስቶስን እከተላለሁ ቢል እንደው ዝም ብሎ መጃጃል ነው የሚሆነው ማለት ነው። ለምን ይሄ ትምህርት ምንድነው ሕይወት የሚሰጥ የሚያድን ትምህርት ነው። ለዛ አይደል ቅዱስ ጳውሎስ ጢሞቴዎስን ለትምህርትህና ለራስም ተጠንቀቀ። ለምን ያ ትምህርት ሰዎችን ሊያድን ይችላል፣ ያ ትምህርት ሰዎችን ሊያጠፋ ይችላል። ትምህርት የምንለው ለዛ ነው እንጂ ዝም ብለን እንደው ሰው ለማሰልቸት ወይ ደግሞ ክርስትናውን ኮምፕሌክስ ለማድረግ ሳይሆን ትምህርት የሚባለው ነገር ሰዎችን ሊያድን ይችላል። ትምህርት የሚባለው ነገር ሰዎችን ሊያጠፋ ይችላል። እና ነገሮችን ከዛ አንግል ማየት ያስፈልጋልና ክርስቶስን መከተል ማለት እሱ ያስተማረውን ትምህርት ምንድን ነው፣ እሱ ያዘዘንን ትእዛዝ ህይወታችን ላይ ተግባራዊ ማድረግ። የሚወደኝ ቢኖር ጌታ ምን ብሎ ተናገረ? የሚወደኝ ቢኖር መስቀሌን ተሸክሞ ይከተለኝ ብሎ ተናግሯል። እና ያው መጽሐፍ ቅዱሳችን ደግሞ አዘ ሴም ታይም ምን ይለናል? ማክ ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ነው ወር የተረገመ ይሁን ብሎ ይናገራል መጽሐፍ ቅዱሱ ሲናገርና እኛ ክርስቲያኖች ሁሉንም መጽሐፍ ቅዱስን በምልአት ነው የምንቀበለው። ባላንስ አድርገን ነው የምንሄደው እንጂ የሆነ ቦታ ደስ ስላለን ብቻ የሆነ ነገር ቆርጠን ተቀብለን የሆነ ቦታ ያለውን ደግሞ ቆርጠን የምንጥልም አይደለንም። እና ከዛ አንጻር ነው የምንመለከተው። በአጠቃላይ አጠር ለማድረግ ያክል ክርስቶስ ኢየሱስን መቀበል የምትፈልጉ ከሆነ
ጌታ ኢየሱስ ክርስቶስ የሚገኘው በቤተክርስቲያን ውስጥ ነው። ኦኬ። አብ ወልድ መንፈስ ቅዱስ የሚገኙት በቤተክርስቲያንና በቤተክርስቲያን ውስጥ ብቻ ነው። ይህን ሁሌም ስንናገር እንደምንለው በቤተክርስቲያን ውስጥ የሚገኙት አብ ወልድ መንፈስ ቅዱስ ብለን ስንናገር በቦታ እየገደብን አይደለም። እግዚአብሔር ኦምኒ ፕሬዘንት ነው፣ ሁሉም ቦታ ኦምኒ ፕሬዘንት ነው፣ ኦምኒ ፖተንት ነው። በአንዴ ሁሉም ቦታ ይገኛል። በአንድ ያዘ ሴም ታይም እግዚአብሔር ሁሉም ቦታ በመልአት የሚገኝ አምላክ ነው እግዚአብሔር አምላክ አብ ወልድ መንፈስ ቅዱስ። ነገር ግን ደግሞ አላር ከእግዚአብሔር ጋር ያለንን ግንኙነት ኤክስፒሪየንስ ፊል ማድረግ እነዚህ ነገሮችን ሁሉ ሚስጥራቱን አምላክን የምናገኘው ደግሞ በቤተክርስቲያን ውስጥ ነውና ወደዚህ ቤተክርስቲያን ሰዎች እየተጨመሩ ያሉ ሰዎች አሉ። እግዚአብሔርን ስለሱ እናመሰግናለን። እቺን ቤተክርስቲያን ለቦች ቀረበ ብለው ቢያውቁ መልካም ነው ለማለት ያክል ነው። እግዚአብሔር ያክብርልን። ይቅርታ ረዘምኩት። አረዘም ቃሎት ያሰማልን። ጋድ ቃሎት ያሰማልን። ክርስቲያን ነኝ ያለ ሁሉ ክርስቶስን የተከተለ ሁሉ ማለት ክርስቶስን እከተላለሁ ያለ ሁሉ ክርስቲያን እንደማይባል ጋዲ ነግሮናል። ስለዚህ እውነተኛ አይቶን ደግሞ ማለት እውነተኛ ክርስቲያን እንደሚባል እውነተኛ ክርስቶስን መከተሉ በምንድን ነው የምናውቀው? እንዴት እንረዳለን የሚለውን እስቲ እስከሚገቡ እስከዛ ድረስ አንዳንድ ላኩ ፕሮቴስታንቶች አንዳንድ ጻፉና ላስገባችሁ ግቡና ክርስቲያን ለምን አትሆኑም የሚለውን ጥያቄያችን መልሱ። ቀጥል ዮሐዴ። አንድ ሰው እውነተኛ ክርስቲያን የሚባለው እንዴት ነው ወይም ደግሞ ማን ነው በምንስ ማወቅ እንችላለን ለሚለው የመጀመሪያውና ዋነኛው ነገር ትምህርት ነው አይደል? አንድ ሰው ትክክለኛ ክርስቲያን ነው ወይም ደግሞ አይደለም የሚባለው በምንድን ነው የሚመዘነው? ክርስቲያን ማለት ሲጀመር የክርስቶስ ተከታይ ክርስቶስን የሚከተል ማለት ስለሆነ ክርስቶስን መከተሉ የሚያሳየው ያ ክርስቶስን ያስተማረውን የክርስቶስን ፈለግና አሰር ተከትሎ ሲኖር ነው ክርስቲያን የሚባለው ማለት ነው። ክርስቶስ ያስተማረውን ክርስቶስ የገለጠውን ትምህርት አሜን ብሎ መቀበልና እሱን አሜን ብሎ ክርስቶስ አንድ ጊዜ ፈጽሞ ለቅዱሳን የገለጸው ሃይማኖት ወይም ደግሞ ትምህርት አለ። ያንን ትምህርት የሚቀበል ሰው ደግሞ ክርስቲያን ተብሎ ይጠራል ማለት ነው። ያንን ትክክለኛ ትምህርት ደግሞ ሊያገኝበት የሚችልበት ዋነኛው መንገድ ምንድነው? ትውፊት ነው። ቅዱስ ትውፊት ትክክለኛው ትምህርት ልናገኝበት ትክክለኛውን የክርስቶስ ትምህርት የምናገኝበትና የምርም ትክክለኛ የክርስቶስ ትምህርት መሆኑ የምናረጋግጥበት ቅዱስ ትውፊት ነው ማለት ነው። ከቅዱስ ትውፊት ውጪ እውነተኛ የክርስቶስ ትምህርት እንዳለንና እንደሌለን ራሱ መለየት ስለማንችል እና ቅዱስ አትናቴዎስ ምን ይለዋል? ትክክለኛውን የቤተ ክርስቲያን ሐሳብ ትክክለኛውን የክርስቶስን ትምህርት ማግኘት እሱ ምን ይለዋል? ስኮፕ ኦፍ ፌዝ ይለዋል። ወይም ደግሞ ይሄ ነጽሮተ እምነት ብሎ ይጠራዋል። እምነት የተመሰረተበት ወይም ደግሞ የተገለጠውን እውነት በተገለጠው እምነት መሰረት ነገሮችን ልትረዳቸው የምትችለው ወይም ደግሞ ልትቀበላቸው የምትችለው በተገለጡትን እውነት ወይም ደግሞ ክርስቶስ ባስተማረው ልክ ነው ሊሆን የሚገባው ማለት ነው እና ፕሮቴስታንቶች ወይም ደግሞ ሌሎች ቤተ እምነቶችም ትክክል ናቸው ወይም አይደሉም ብለህ የምትመዝናቸው በዚህ ስኮፕ ኦፍ ፌዝ ወይም ደግሞ ነጽሮተ እምነት መሰረት እምነት ማለት ነው። እምነቱን የምናይበት ወይም ደግሞ የመጡትን ትምህርቶች የምንመዝንበት ማለት ነው። ቤተክርስቲያን ወይም ደግሞ ማይንድ ኦፍ ዘ ቸርች ይሉታል አባቶች። የቤተክርስቲያን አስተምሮ የቤተክርስቲያን አእምሮ ሲኖር ትክክለኛውን እምነት ትክክለኛውን የክርስትና ትምህርት ታገኘዋለህ ማለት ነው። ስለዚህ ክርስቶስ የገለጠው ትምህርት አለ። ያንን ትምህርት ደግሞ በትውፊት በኩል እውነተኛው ከሐሰተኛው መለየት እንችላለን እና እነ ቅዱስ አትናቴዎስ እነ ቅዱስ ሄሬኒዮስ ከመናፍቃን ጋር በሚከራከሩበት ሰዓት ማለት መጽሐፍ ቅዱስ በመጥቀስ ደረጃ ሁሉም ሊጠቅሰው ስለሚችል ማለት ነው። ማንም ተነስቶ መጽሐፍ ቅዱስን ሊጠቅሰው ይችላል፣ እንደፈለገም ሊያብራራው ሊረዳው ይችላል አይደል? ያንን የጠቀሰው ጥቅስ ግን ትክክለኛ መረዳቱ የትኛው ነው የሚለው ፕሮቴስታንቶች ወይም ደግሞ ሌሎች ቤተ እምነቶች ምንም መመዘኛ የላቸውም። ሙስሊሞችም ተነስተው መጽሐፍ ቅዱስ ያው አብ ከእኔ ይበልጣል ብለዋል ክርስቶስ። አየህ፣ ስለዚህ ክርስቶስ ትምህርት ሊያስተምሩ ይችላሉ፣ ዶክትሪን ሊመሰርቱ ይችላሉ አይደል?
ይሄ ጥቅሱን ቀጥታ ከመረዳት የተነሳ ማለት ነው። ቃሉን ዝም ብለው ይዘው በቤተክርስቲያን ማይንድ ወይም ደግሞ በቤተክርስቲያን መረዳት ወይም ደግሞ በስኮፕ ኦፍ ፌዝ ስላልሆነ የተረዱት ቀጥታ ነው የሚወስዱት ማለት ነው። ወደ ቀጥታ ለመተርጎም ምን ይመቻቸዋል ማለት ነው። ስለዚህ ምን የሚል ትምህርት ያስተምራል? ኦኬ ከወልድ አብ ይበልጣል የሚል ትምህርት። አርዮስን በመጥቀስ ደረጃ መጽሐፈ ጥበብ ምዕራፍ 8:22 ተጠቀሰ። ጥበብ ፈጠረን ስራው ሁሉ በፊት አስቀድሞ ፈጠረ የሚለውን ቃል ያዘና ይኸው በቃ ወልድ የተፈጠረ ነው ሎቱ ስብሐት ብሎ ምንፍቅናውን ተናገረ አይደል? አትናቴዎስ እነ ቅዱስ አትናቴዎስ እነ ቅዱስ እለእስክንድሮስ በምንድን ነው የረቱት? ኦኬ ጥቅሱ አለ። አይ ጥቅሱ እንደዚህ ነው መፈታው ቢል በምንድን ነው ሊረታ የሚችለው? አርዮስ በምን ልትረታው ትችላለህ? ፕሮቴስታንቶች በምን ሊረቱት ይችላል? ኦልሬዲ ጥቅሱ አለ። በመጥቀስ ደረጃ ሊጠቅሰው ይችላል። በምን ግን ሊረቱት ይችላሉ? አይችሉም። ስለዚህ ለዚህ ነው ስኮፕ ኦፍ ፌዝ ወይም ደግሞ የእምነት መሰረት ወይም ደግሞ የተገለጠው ሃይማኖት የግድ ያስፈልጋል። እሱ ደግሞ በትውፊት መልክ ነው ልታገኘው የምትችለው። እና አትናቴዎስ ምን ይላል? አርዮስ ምን ይላል? ይሄንን ትምህርት ኦኬ ከእናንተ በፊት ያስተማረ ቤተክርስቲያን ጥቀስ ይል። ከአንተ በፊት ይሄንን ትምህርት ያስተማረች ቤተክርስቲያን ያስተማረ ቅዱስ አባት ጥቀስ ከፊት ይል። ከዚህ ሊያመጣ አልቻለም ማለት። ስለዚህ ይህንን ትምህርት ለመጀመሪያ ጊዜ የጀመረው አርዮስ እንደመሆኑ መጠን ስለዚህ ከአሁን በኋላ ይህንን ትምህርት የሚከተሉ ክርስቲያን መባላቸው ይቀርና ማን ተብለው ይጠራሉ? አርዮሳውያን። አየህ there are no more Christians, they are Arians ይባላል። እነሱ የክርስቶስን ትምህርት አይደለም የያዙት። ስለዚህ ከአሁን በኋላ ምንድናቸው? አርዮሳውያን እንጂ ክርስቶሳውያን ሊባሉ አይችሉም ማለት። አየህ ትምህርት የምትይዘው የክርስቶስን ትምህርት ከያዝክ አንተ ክርስቲያን ትባላለህ፣ ክርስቶሳዊ ትባላለህ። የክርስቶስን ትምህርት እስካልያዝክ ድረስ ግን የዛን ትምህርት መስራች ተከታይ ስለሆንክ በዛ ግለሰብ ስም ትጠራለህ ማለት። እነ ቫለንቲኒያንስ እነ ማንቻያንስ የሚባሉት ማለት የማንን ትምህርት የሚከተሉት ኦኬ እነ ሄልቪዲየንስ የሄልቪዴስን ትምህርት የሚከተሉት ማለት ነው። አየህ ግለሰቡ ያስተማራቸው የጀመራቸው ትምህርቶች አሉ። ያ ከዛ ከሄልቪዴስ በፊት የሄልቪዴስ አስተምሮ አይታወቅም። ስለዚህ ከዛን ቀን ከሄልቪዴስ በኋላ የሄልቪዴስን ትምህርት የሚከተሉ ሁሉ ምንድነው ሄልቪዲያን እየተባለ ይጠራል። ልክ እንደዚያው በ1517ም የሉተርን ትምህርት ኦኬ እነዚህ አምስቱ ሶላዎች የሚሉ ትምህርቶች ሬዝ ሲያደርጉ ከዛ በፊት በአባቶች የማይታወቅ በቤተክርስቲያን የማይታወቅ ትምህርት ስለሆነ ከዛ በኋላ ምንድነው የሚባሉት ሉትራን እንጂ ኖ ሞር ክርስቲያን ማለት ነው። ኦኬ ካልቪን ያመጣውን ትምህርት የሚከተል ከዛ በኋላ ካልቪኒስት ተብሎ ይጠራል እንጂ ከዛ በኋላ ክርስቲያን ተብሎ አይጠራም። አየህ ስለዚህ ክርስቲያን እንዲባል አንድ ሰው የግድ ምን ያስፈልገዋል ማለት ነው? የክርስቶስ ትምህርት የቀደመውን ትምህርት የቀደመውን የተገለጠውን እውነት ሊይዝ የግድ ያስፈልገዋል ማለት ነው። አንዱ መሰረታዊ ነገር ይሄ ነው። ሁለተኛው ትምህርቱ ራሱ ይዞት ግን ስልጣን ግን ከሌለው ደግሞ አይሆንም። ምክንያቱም ምን ብሎ ጌታ ተናግሯል? አብ እንደላከኝ እኔ ደግሞ ወደ ዓለም እልካችኋለሁ አለ። ኦኬ ስለዚህ ክርስቶስ ከአብ እንደመጣ አብም እንደላከኝ እኔ ወደ ዓለም እልካችኋለሁ ብሎ ተናገረ። ስለዚህ ግዴታ አንድ አካል ለመስበክ፣ ለማስተማር፣ ለማጥመቅ ምን ያስፈልገዋል? ስልጣን ያስፈልገዋል፣ መላክ ያስፈልገዋል። ለዛ ነው ሮሜ መልእክት ሐዋርያ ቅዱስ ጳውሎስ ምዕራፍ 10 ከቁጥር 10 ጀምሮ ይናገርና የጌታን ስም የሚጠራ ሁሉ ይድናል። ኦኬ ካላወቁትስ ካላመኑስ እንዴት ይጠሩታል ይላል። ኦኬ ለማመንስ ካላወቁትስ እንዴት ያምኑታል ይልና ካልተሰበኩስ እንዴት ያውቁታል? ኦኬ ካልተሰበከ ሊያውቀው አይችልም፣ ካላወቀው ሊያምነው አይችልም፣ ካላመነው ሊጠራው አይችልም። ከዛ በኋላ የሚሰብኩት ደግሞ ዝም ብለው ተረድቼዋለሁ መጽሐፍ ቅዱስን ስለተረዳው ማለት ይችላል? አይችልም። ካልተላኩስ እንዴት ይሰብኩታል ይላል። አየህ ስለዚህ አንድ ሰው ራሱ ትምህርቱን ግዴታ የተላከ ትምህርት መሆን አለበት እንጂ ዝም ብሎ ከመሬት
በቅሎ የሚያስተምር ሊኖር አይችልም። ስለዚህ ካልተላከስ እንዴት ይሰብካል? ካልሰበከ እኛ የማናቀውን ሌላ መንፈስ እኛ ያላሰበክነው ሌላ ወንጌል በመጨረሻው ምን ይሰብካሉና ተብሎ ስለተነገረ ማለት ያንን ጌታ እየተከተልነው እንዳይሆን ጠንቅቀን ልናውቅ ያስፈልጋል ማለት ነው። እግዚአብሔር ይስጥልን። ጥሩ ቃልዎት ያሰማልን። ይሄ ቃልዎት ያሰማልን።